ሰላም እንዴት ናችሁ? ዛሬም እንቁላል ነው የምሰራላችሁ። እንቁላል እንግዲህ ሮሎ ነው የምሰራው። ከዚህ በፊት ሰርቼው ነበር ቆይቷል እና ይሄ እንቁላል በጣም ነው የምወደው። ለዛ ነው ቆንጆ በርበሬና ጨው አደርግበታለሁ። ከዛ ከመታወት በኋላ ወተት አጨምርበታለሁ ማለት ነው። ወተት ያው እንዳልኩት ለስለስ ያደርጋል፣ እንዲሁም ደግሞ ሽታውን ያጠፋላል እንቁላሉ ማለት ነው። ሰው እንደዚህ ካረግን በኋላ መጥበሻችን እናግላለን። ከዛ በኋላ ቅቤ ወይም ዘይት እንቀባዋለን። ከዛ እንቁላላችን ፈሰስ እናረግበታለን። ከዛ በኋላ እንግዲህ ያዝ ሲያደርግ መጠቅለል እንጀምራለን ማለት ነው። ከዛ በኋላ ላይ በነገራችን ላይ እንቁላሉ ላይ ቺዝ ነገር ምናምን ማድረግ ትችላላችሁ ለምትወዱ ማለት ነው። ከዛ እናወጣዋለን ማለት ነው። በጣም ለስለስ ያለ ደስ የሚጣፍጥ ነው። በዚህ አጋጣሚ ግን እንቁላል ሁሌ እንቁላል ነው መስራት የምችለው ሌላ ነገር መስራታችሁ የምትሉ ልጆች ኦፍኮርስ በጣም ብዙ አይነት ነገር ነው መስራት የምችለው። የምግብ ባለሙያ ነኝ እግዚአብሔር ይመስገን። ግን ደግሞ እኔ የምሰራው ሰው ቤት ነው። ስለዚህ ሰው ቤት ላይ ደግሞ የምታገኙትን ነገር ፊት ለፊታችሁ ባለ ነገር ነው የምትሰሩት ማለት ነው። እንቁላል ደግሞ ብዙ ጊዜ ቁርስ በጣም እንቁላል ነው። የተለያየ እንቁላል በብዙ አይነት ነገር ይሰራል። ሰው እንቁላል ነው አብዛኛው የሚበላው። ሌሎች ነገሮች የሚኖራሉ፣ አብዛኞቹ እንቁላል ነው የሚጨመርባቸው ሌሎችም ነገሮች ቢሆኑ ማለት ነው። ሶ ይሄ ምን ለማለት ነው፣ በጣም ብዙ ልጆች እንደዛ አይነት አስተያየት ስለምትሰጡኝ ማለት ነው። ሲቀጥል ደግሞ ይሄ እንቁላል አሰራር የሆነ ሰው ሊፈልገው ይችላል፣ ሌላኛው እንቁላል አሰራር ደግሞ ሌላ ሰው ሊፈልገው ይችላል። ስለዚህ አይዲያ ነው እየሰጠው ያለሁት ቪዲዮ ስሰራ ማለት ነው። ስለዚህ ማዳም ቤት ብዙ ጊዜ ቁርስ ምን ልብላ የሆነ ሀሳብ ምናምን ስለሚጠፋብን እኔ ሀሳብ ነው እየሰጧችኋለሁ። ሶ ሁሉንም አይነት እንቁላል መብላት አይጠበቅባችሁም። የሆነ እንቁላልን ከሰራሁት ላይ አንዳችሁ ልትፈልጉት ትችላላችሁ። ዞሮ ዞሮ አይዲያ ነው እየሰጠው ያለሁት ማለት ነው። ለማንኛውም ወዳችኋለሁ። ባይ